ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ሕይወታቸው ካለፈው ሰዎች በተጨማሪ 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ተናገረ። ከዚህ በተጨማሪ ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ኢሰመኮ አረጋግጫለሁ ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ቦንኬ፣ ጋምባ ዙሪያና ምዕራብ አባያ ወረዳዎች በሚገኙ 6 የተለያዩ ቀበሌዎች ተከሰቱ የመሬት መንሸራተት፣ የናዳና የጎርፍ አደጋዎች ተከትሎ የደረሱ ጉዳቶችን እየተከታተለ እንደሆነ አስረድቷል። ኮሚሽኑ መግለጫውን ዛሬ እስካወጣበት ቀን ድረስ በድምሩ የ65 ሰዎች ሕይወት ማለፉና አስከሬናቸው መገኘቱ ተረጋግጧል። ሌሎች 60 ሰዎች ደግሞ የገቡበት ባለመታወቁ በአደጋው ሕይወታቸው ማለፉ እንደሚገመት ለመረዳት ችያለሁ ብሏል። በተጨማሪም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን እንዲሁም ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት መድረሱን ኢሰመኮ ማረጋገጡን አስረድቷል። የደቡብ ኢትዮጵያ ክልልና የጋሞ ዞን የአደጋ ስጋት አመራር ግብረ ኃይል ተፈናቃዮችን መልሶ ለማቋቋም የሚያስፈልጉ አቅርቦቶችን በአስቸኳይ ለማሟላት ኮሚቴዎች አዋቅሮ ወደ ስራ መግባቱን ጠቅሷል። ኢሰመኮ በክልሉና በዞኑ አስተዳደር እየተወሰዱ የሚገኙ መልካም እርምጃዎችን ተጠናክረው እንዲቀጥሉ አሳስቧል። ተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምናና ጊዜያዊ መጠለያን ጨምሮ አስፈላጊ አቅርቦቶችን ያለምንም መዘግየት እንዲያገኙ ለማድረግና ተጎጂዎችን መልሶ ለማቋቋም የፌዴራልና የክልል መንግስታት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉ ጥሪ ቀርቧል። የኢሰመኮ ዋና ኮሚሽን ብርሃኑ አዴሎ ለአደጋው የሚሰጠው ምላሽ ሰብአዊ መብቶችን መሰረት ያደረገ የተቀናጀና በአፋጣኝ የሚከናወን እንዲሁም እንደ ሴቶች፣ ህፃናት፣ አረጋውያንና አካል ጉዳተኞች ያሉ ተጋላጭ የማህበረሰብ ክፍሎችን ፍላጎት ያማከለ መሆኑን ማረጋገጥ እንደሚገባ አሳስቧል። ዋና ኮሚሽነሩ አክለውም ወደፊትም መሰል ተፈጥሯዊ አደጋዎች ሊያስከትሉ የሚችሉትን አደጋ ለመቀነስና ከመከሰታቸው አስቀድሞ ለመከላከል በልዩ ትኩረት መስራት እንደሚያስፈልግ አሳስበዋል። በተመሳሳይ ዜና በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ አካባቢዎች በተከሰተው የመሬት መንሸራተት እና የጎርፍ አደጋ ምክንያት ሕይወታቸውን ላጡ ወገኖች ክልሉ ከነገ ጀምሮ ለ3 ቀናት የሚቆይ ክልላዊ የሐዘን ቀን ማወጁን አስታውቋል። የታተሙ የኪውአር ኮድ ደረሰኞችን ባልወሰዱ ግብር ከፋዮች ላይ ማስጠንቀቂያ ተሰጠ። በብርሃንና ሰላም ማተሚያ ቤት በኪውአር ኮድ የታተሙ አዳዲስ ደረሰኞችን ተረክበው ጥቅም ላይ ባለዋሉ ግብር ከፋዮች ላይ ጥብቅ ማስጠንቀቂያ ተላለፈ። መስሪያ ቤቱ በመመሪያ ቁጥር 188/2017 መሰረት የተዘጋጁትን ደረሰኞች ግብር ከፋዮች እንዲረከቡ በኢሜል፣ በቴሌግራም እና በማስታወቂያ በተደጋጋሚ ጥሪ ቢያደርግም በርካታ ተገቢዎች እስካሁን አለመቅረባቸው ተገልጿል። ይህም የታተመ ደረሰኝ በሕጉ መሰረት ጥቅም ላይ እንዳይውል እንቅፋት መፍጠሩ ተመላክቷል። ግብር ከፋዮች ይህ ማሳሰቢያ በደረሳቸው በ5 የሥራ ቀናት ውስጥ ደረሰኞችን ከቅርንጫፍ ጽሕፈት ቤት የደረሰኝ አስተዳደር ቡድን መረከብ ይኖርባቸዋል ተብሏል። ትዕዛዙን በማይፈጽሙ አካላት ላይ በታክስ አስተዳደር አዋጅ ቁጥር 983/08 መሰረት አስተዳደራዊ ቅጣት ይጣላል የተባለ ሲሆን በአንቀጽ 126 መሰረት የታክስ ሕግን በማደናቀፍ የወንጀል ክስ ይመሰረታል ሲል መስሪያ ቤቱ ባወጣው መልእክት ላይ ገልጿል። መስሪያ ቤቱ ግብር ከፋዮች ከማያስፈልግ እንግልትና ቅጣት እንዲጠበቁ ደረሰኞችን በአስቸኳይ ተረክበው ወደ ስራ እንዲገቡ አሳስቧል። በሌላ ዜና የመካከለኛው ምስራቅ ጦርነት 14ኛ ቀኑን ሲይዝ ቀውሱ ከሚሳኤል ድብደባ ባለፈ ወደ ከረረ የቃላት ጦርነት ተሸጋግሯል። ኢራን በእስራኤል፣ ሳውዲ አረቢያ እና ዱባይ ላይ የድሮንና የሚሳኤል ናዳ ካወረደች በኋላ ፕሬዝዳንት ዶናልድ ትራምፕ በሰጡት እጅግ ቁጣ የተሞላበት ምላሽ የቴህራን መሪዎችን እነዚህ እብድ ቅሌታሞች ዛሬ ምን እንደሚገጥማቸው ታያላችሁ ሲሉ ዝተዋል። ኢራን በበኩሏ የአሜሪካና የአጋሮቿ ጥቃት ከቀጠለ ቀጠናውን ወደ አመድነት እንደምትቀይርና
ትራምፕንም የመጸጸት ጽዋ እንደምታስግት አስታውቃለች። በተያያዘም በኢራቅ የአሜሪካ ነዳጅ ጫኝ አውሮፕላን ተከስክሶ የ5 ሰዎች ሕይወት ማለፉ ታውቋል። ውጥረቱን ተከትሎ የነዳጅ ዋጋ $100 የረገጠ ሲሆን ዓለም አቀፍ የኢኮኖሚ መረጋጋት በከፍተኛ ስጋት ላይ ወድቋል። በዱባይ ላይ የሚደርሱ የኢራን ሚሳኤል ጥቃቶችን የሚያሳይ ቪዲዮ ቀርጿል የተባለ የ60 ዓመት ብሪታንያዊ ጎብኚ የ2 ዓመት እስራት ሊፈረድበት እንደሚችል ተነገረ። የተባበሩት አረብ ኤምሬትስ የሕዝብን ሰላም የሚያውኩ ወሬዎችንና ፕሮፓጋንዳዎችን የማሰራጨት በሚል በደነገገችው ጠንካራ የሳይበር ወንጀል ሕግ መሰረት ግለሰቡ ከሌሎች 20 ሰዎች ጋር አብሮ ክስ ተመስርቶበታል። ምንም እንኳን ግለሰቡ የሀገሪቱን ሕግ የመጣስ ፍላጎት እንዳልነበረውና ቪዲዮውን ከማህበራዊ ሚዲያ ገጹ ወዲያውኑ ማጥፋቱን ቢገልጽም የሀገሪቱ መንግስት ግን ጥቃቱን የሚያሳዩ ምስሎችን የሚያጋሩ ሰዎች ላይ ከፍተኛ እርምጃ እየወሰደ ይገኛል። እርምጃው እየተወሰደ ያለው የኢራን ድሮን እና ሚሳኤል ጥቃቶች በዱባይ አውሮፕላን ማረፊያና ታዋቂ ሆቴሎች ላይ ጉዳት እያደረሱ ባሉበት ወቅት ሲሆን መንግስት የሀገሪቱን ገጽታ ለመጠበቅ ሲል በማህበራዊ ሚዲያ ላይ የሚወጡ መረጃዎችን ለመቆጣጠር እየሞከረ መሆኑ ተመላክቷል። የህግ ባለሙያዎች በሀገሪቱ ያለው የሳይበር ህግ በጣም ሰፊ በመሆኑ ጎብኚዎችም ሆኑ ነዋሪዎች በማህበራዊ ሚዲያ ላይ የሚያጋሩትን ማንኛውም መረጃ ለረጅም ዓመታት እስራት ሊዳርጋቸው እንደሚችል እያሳሰቡ ነው። ሮዛና የተሰኘች አንዲት የቱርክ መርከብ ከኢራን በተገኘ ልዩ ፈቃድ የሆርሙዝን ሰርጥ እንድትሻገር ተፈቀደላት። በኢራን ባህር አቅራቢያ የሚገኙ ሌሎች 14 የቱርክ መርከቦችን ለማስወጣት አንካራ ከኢራን ባለስልጣናት ጋር ንግግር እያደረገች መሆኑን የቱርክ ትራንስፖርት ሚኒስትር ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።